በመተት ጨረሰቻቸው እኮ አደነቆረቻቸው፣ አፈዘዘቻቸው። እንዴ እኔ ነው ብዬ አላደንቅሽም። አንድ ሰው ባላንጋራሽ የሆነውን ሰው እንዴት ቤት ይመጣ ሰተት ብሎ ቤት ሲመጣ ዝምታ ያለሽ? ምን እዚህ ትጠብቂያታለሽ? ምንስ ልታደርግ ምን አባቷስ ልታደርግ ቤትሽ ትመጣለች? ባልሽን ነጥቃለች፣ የልጆችሽን አባት አይደለም። ሰተት ብላ ስትመጣ ለምን ግንባሯን አትፈልጫትም? እና በህግስ ማስያዝ ትችያለሽ። እንደኔ አሁን እኔ በቃ ፕራንክ መሰለኝ። እውነት ነገር ቢሆን ልጅቱ ደፍራ እንዴት ሰተት ብላ ቤተሰብ ቤት ትመጣለች? ታንዴ ሁለቴ እሱን ተለጥፏ ማለት ነው። እኔ አላቅም። በጣም ከባድ ነው ነገሩ ማለት ነው። ደግሞ አላለና ልጄ በጣም ናፍቆኛል፣ ልጄን ላምጣና እንደ ልጅሽ አድርገሽ የኔን ልጅ እንደ ልጅሽ አድርገሽ ታሳድጊልኛለሽ፣ ልጄን ቀምቼ ላንጣተው ብዬ። እሺ ላንተም አልሆነው ነገር የለኝም፣ አሳድጋለሁኝ። ለአንተ ምጽዋትነት እከፍላለሁኝ። እንደ ልጅ አድርጌ ያሳድጋለሁ ልጅህን። ኧረ እባክሽ ማን የወለደውን ነው የምታሳድጊው? ኧረ እባክሽ አልቀረብሽም። ውብዬ እሺ ብላ ትሰጥሻለች። እስኪ ልጅና ተቀበያት። እኔ ውብዬን ማለት ነው አላደነቅኩሽ ማለት እንዴት ባላንጋራ የሆነ ሰው ቤት ስተት ብሎ ሲመጣ ባልን ያህል ንብረትሽን ስትወስድብሽ ህይወትሽን ምስቅልቅል ስታደርግብሽ ቤት ስተት ብላ ስትመጣ ምን መሰለሽ? እንዴት በራፍሽን ከፍተሽ ትቀበያታለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ ውዶችዬ እንደተለመደው ተመልሼ መጥቻለሁ። ድንቅ ግርም በሚል ሁኔታ መጥቼላችኋለሁ። እንደቀጠለ ነው ፍትፈታው ይላችኋል። እንግዲህ እዚህ ላይ ማለት ነው ፍትፈታው እንደቀጠለ ነው ውዶቼ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ፣ ገደፍ አድርጉኝ። እስኪ የውብዬ ወዳጆች የናሁም ወዳጆች ማለት ነው። እስኪ ገደፍ አድርጉኝ። ወሎዮች የት ናችሁ? እስኪ አለን በሉኝ እንዴ። እንግዲህ ወደ ገደደው ትገባላችሁ። በጣም ያሳዝናል ማለት ነው። ናሁምና ውብዬ እስካሁንም ድረስ ናሁም እንግዲህ ወደ ቤቱ አልተመለሰም። ብስቅልቅላቸው እንደወጣና እንደተበሰቃቀሉ ይታያል ማለት ነው። እንዴ ምን አይነት ቅንጣት የአተር ቅንጣት መታከል ልጅ እንዴት ትርምስምሳቸውን አወጣቻቸው እኮ። እንዴ እኔ የምለው ልጅቱ ቤተሰብ የላትም። እኔ የምለው እሺ ናሁም በደቂቃ ተቀየረ። አንገቱ ላይ ሀብል ስታደርግላት ተቀየረ። ሙቤ ተብዬው ደግሞ ምንድን ነው እንዴ? እጁ ላይ እኮ ሀብል አበተችለት። ምንድን ነው ሰንሰላበተችለት። ወዳው ተቀየረ ሙቤም ማለት ነው። ምን አይነት መተት ነው የያዘችው ልጅቱ? ግን እኔ በቃ እውነት እየመሰለኝ አይደለም። በእውነት ፕራንክ ነው በሉ። በቃ ሜዳውን ማታስጨንቁት ማለት ነው። ማለት በዚህ ደረጃ የልጆችሽን አባት እንደዚህ ምስቅልቅሉ ሲወጣ አንገቱን ሲደፋ እያየሽ ደግሞ ሙቤ ታጠገባችሁ ብድግ ብሎ እንዴ ሙቤ ረተውን ምንም አይደለም እያወቅ እኮ ነው ተረዳኝ ሙቤ በላ ጠጋ በላ እጁ ላይ ብታረገችለት እንዴ ወዳው ቀይር አለና እንዴ ልጅቱ እኮ ትክክል ናት። እውነቷ እኮ ነው። እውነቷ ነው እንዴ ነው ምን አለ እንዴ እውነት ተውነት ጎን ቁሙ። እውነት ትመነመናለች እንጂ አትበጠስም። ኧረ እባክህ እውነትህን ነው። ልጆችን እዛ አተራተር የሚያክሉ ልጆች እዛ ጥለህ እውነት አትበጠስም ትቀጥናለች እንጂ ትላለህ እንዴ። ተእውነት በሀቅ የምትቆም ተሆነ እንግዳ ልጆችን ጠዋትም ማታም ተጎናቸው እኮ አትነጠልም ነበር። እንግዲህ ይሄ እኔ አስተሳስብ ነው ደግሞ ይገርማል። እኔ በጣም ነው የገረመኝ። እንዴ ፕራንክ መሰለኝ እንጂ እውነት ቢሆን ውብዬ ማለት ነው አንድ ሴት ባላንጋራሽ ሆና ቤትሽ ሰተት ብላ ስትመጣ ባልን ያክል ህይወትሽን ብትንትን ስታወጣብሽ ሰተት ብላ ሁለቴ አንደዜ ስትመጣ ለምን በራፍሽን ከፍተሽ ትቀበያታለሽ እንዴ? አታገላጭሚያትም እንዴ? እንዴ ምን ስለሆነች ነው ወስዳለች? እሺ ይሄድ ወደ ትንውስጥ የሚመለስ ድረስ። ለጊዜው ግን ይጎዳሉ እንጂ አይጠቀሙም እኮ ማታ ማለት ነው።
እውነት ለመናገር ብዙ አላችሁ እንደዚህ አይነት እንትንም ቢሆን ፕራንክም ቢሆን እውነትም ቢሆን እንደዚህ አድርገው ብዙ ሰዎችን ምስቅልቅል የሚያወጡ ሰዎች አሉ። በእውነት ግን ደግሞ አይጠቀሙበትም። ለምን ምን አስፈልጎ እንዴ? እሺ እኔ ውድ እኔ ለአንቺ ብዙ ዋጋ ከፍያለሁኝ፣ ልጄ በጣም ናፍቀኝ አልቻልኩም አለውና አሁን ማለት ነው። አዎ ልጅህን ሚስትህን እንደምትወድ ጠንቅቀን እናውቃለን። በቃ እንግዲህ ለአንተም አልሆነው ነገር የለም። ሂድና ልጅህን አምጣ፣ እኔ እንደ እናቱኝ አሳድግልሃለሁ። ኧረ እባክሽ ማን የወለደውን ልጅ ነው አንቺ የምታሳድግላት? ውብዬ ትሰጥሻለች? እንደው እኔ ያላቅም ያሹ ነገር አለ እውነትም ማለት ነው እንጂ ታንዴ ሁለት ጊዜ ሰው በራፍ ቤት ውስጥ ገብተሽ እንደዛ ትትፈነጭ አገላጭማት ነበር እኔ በሆነ ማለት ነው። እውነት ለመናገር አሹ ብቻ ነው እንግዲህ ከውብዬ ጎን የሆነው። ሁሉም እኮ በትንትን ወጣ። እንደ ሙቤ እኮ ተቀየረ፣ በደቂቃ እኮ ተቀየረ። በቃ ልጅቷ ምን አላችሁ? ልጅቷን ተዋት ባካችሁ። እንዴ ሁለት ወንድ ለአንድ ሴት አረሸም ነው ወዴ? አንድ ወንድ ሁለት ሴት ሶስት ሴት ያመጣል እንጂ ሁለት ወንድ አንድ ሴት በጣም ታሳዝናላችሁ፣ ታሳፍራላችሁ። በእውነት እኔ ልጅቱ ምን አይነት ነገር ነው የያዘችው? ተኋላ ምን እንዳስከተለች አይታወቅም እንጂ እሷን በጥፊ በእርግጫ ብሎ ወደዛ መገፍተር አላቃታቸውም። ግን ተኋላው ያስከተለችው ነገርስ እንዳለ ብለን ፈራን አሉ ሁላቸውም ማለት ነው። በጣም ታሳዝናለች። ምን አለች? ገና አለች የውብዬ ኑሮ ምስቅልቅሏን አወጣዋለሁ። ገና ምን አይታችሁ? ማንም እንዲናገረኝ አልፈልግም አለች። አረ ቆንጅት፣ አረ ተይ ባለዘበን። ዛሬ እኮ አንቺ ባለዘበን ሆነሻል። ነገ ጧት ደግሞ አንቺ ታለቅሻለሽ። ተራው ይደርስሻል። ችግር የለውም እና ጀግና ነሽ ውብዬ። ቤት ስተት ተብላ ስትመጣ ለምን በጥፊ አታገለጭመትም እንዴ? ፍልጣን ስተሽ ለምን አታገለጭመትም እንዴ? ቤትሽ መታ። ይቺ እኮ ደመ ከልብ ናት። እቺ ሰው ቤት መታ ባልን ያክል እንግዲህ ቀምታ ነጥቃ ወስዳ በመተቷ ደግሞ መልሳ ቤት ስትመጣ አንቺ ለልጆችሽ እንድትቆሚ አሰቢው ብዬ ነገ ጧት አንቺ ላይ እንደሞ ቤኩ ብታረግብሽ ልጆችሽን ልጠያቸው ትችያለሽ። በጣም ያስፈራል ማለት ነው። እውነት ለመናገር እንዴ ሰው የላትም፣ ቤተሰብ የላትም፣ ዘመድ የላትም። ልጅቷ ወደየት እየሄደች ነው? ትክክል አይደለችም ብሎ የሚመልሳት ሰው የለም። አያፍሩባትም? በጣም ጓደኛ ሁሉ በጣም አፈሩባት በእውነት። ናሁም እንግዲህ እንደዚህ ይሆናል ብሎ አልታሰበም። እስኪ የነሁን ተውትና ሙቤት ተጨመረ እንዴ ሁለት ወንድ አንድ ሴት። ኧረ ተው፣ ወዴት እየሄዳችሁ ነው? ምን ሆናችሁ ወዴ? በእናንተ ደግሞ የመጀመሪያ በቃ እንትን እኔ አላውቅም፣ ለማውራት እራሱ ይከብዳልና እንግዲህ ውድ ተመልካቾቼ የዛሬውን ቪዲዮን እንደያችሁት ነው። በጣም ያሳዝናል። እንግዲህ ውብዬና ናሁም በጣም የሚያስቀኑ ደስ የሚሉ ቤተሰቦች ነበሩ። ባልና ሚስቶች ነበሩ። በጣም የሚያስቀኑ። በአሁኑ ሰዓት በቃ ባልና ሚስት ሜዳ ላይ ወጥቶ መላላጥ ይቅር። ይሄንን ያየ ትምህርት ይሆናችሁ ማለት ነው። መሀከል ገብተው ድፍ ብትንትን ያደርጋሉ። 50 ድግምተኛ ማለት ነው።